መንገድ እውነትና ሕይወት እርሱ ነው፣ ከእርሱ በቀር ወደ አብ የሚመጣ ማንም የለም። ኢየሱስ ክርስቶስን አለመቀበል የዘላለም ፍርድ ነው። ይሄ ኢየሱስን ያልተቀበለ ሰው የዘላለም ፍርድ ውስጥ ነው ያለው። በምንም ተአምር የሚድንበት እድል የለው። ማለትም ያለ ኢየሱስ መዳን ፈጽሞ አይታሰብም፣ ኃጢአቱም አይሰረይለትም። በኢየሱስ የሚያምን ሰው ኃጢአቱ ይሰረይለታል። በኢየሱስ የማያምን ሰው ግን ኃጢአቱ ምን አይልም? አይሰረይለትም። አንድ ሰው በሕይወት እያለ ክርስቶስ ኢየሱስን ጌታና አዳኝ ነው ብሎ ቢያምን ኃጢአቱ ይሰረይለታል። በክርስቶስ ደም ታጥቦ ወደ እግዚአብሔር መንግሥት ይገባል። በክርስቶስ ኢየሱስ ደም ታጥቦ ስሙ በሕይወት መዝገብ መጽሐፍ ይጻፋል። በሕይወት እያለ ግን ክርስቶስ ኢየሱስን ያልተቀበለ ሰው መንፈስ ቅዱስን ሰድቧል ማለት ነው። ስለዚህ ቅዱሱ ቅባት በሱ ላይ አለ። በመንፈስ ቅዱስ ታትሟል። ለቤዛ ቀን በመንፈስ ቅዱስ ተጠምቋል። ወደ አካሉ ተጨምሯል። ለልዩ ልዩ አገልግሎት በመንፈስ ቅዱስ ይሞላል። ስለዚህ አማኝ መንፈስ ቅዱስን ሊሳደብ አይችልም። ክብር ለጌታ። መንፈስ ቅዱስን ሊሳደብ አይችልም። ክብርና ምስጋና ለሕያው አምላካችን ይሁን። በዚህና በተለያዩ ቦታዎችና ሁኔታዎች ሆናችሁ የእውነት አምድ የዩቲዩብ ቻናላችንን የምትከታተሉ ወገኖች የጌታ ጸጋና ሰላም ይብዛላችሁ። በጥያቄና መልስ ፕሮግራማችን ነው እየተገናኘን። አይ ቲንክ ጥያቄና መልስ ፕሮግራም ሳይሆን ሰዎች ያላቸውን ጥያቄዎች ያመጣሉ። እንደ እግዚአብሔር ቃል ቀን በፈቀደ እና የእግዚአብሔር ጸጋ በረዳን መጠን የምንካፈልበት መርሃ ግብራችን ነው ይሄ። ጌታን ስለ ሁሉ እጅግ አድርገን እናመሰግነዋለን። ጌታ የተባረከ ይሁን። ለዛሬ የተጠየቀው ጥያቄ አንዱ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል የእግዚአብሔር ቃል እና እውነት ነው። እንደገና ደግሞ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል። የጌታ የኢየሱስ ክርስቶስ ደም የማያጥበው ኃጢአተኛ የለም፣ የማያነጻው በደለኛ የለም። ስለዚህ የክርስቶስ ኢየሱስ ደም የሚያጥብ ሆኖ ሰው በንስሐ ቢመለስ እግዚአብሔር እንደሚቀበለው እየተሰበከ እንደገናም ደግሞ በክርስቶስ ኢየሱስ በማመን ሰው ሕይወት ያገኛል እያልን መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት ምን ማለት ነው ብለው ወገኖች ጠይቀውናል። በጣም ይህ አስፈላጊ ነው። እግዚአብሔር የተባረከ ይሁን። በጣም ጥሩ ጥያቄ ነው። ክፍሉን የምናገኘው በመጽሐፍ ቅዱሳችን ውስጥ የማቴዎስ ወንጌል ምዕራፍ 12 ቁጥር 22 እና የማርቆስ ወንጌል ምዕራፍ 3 ቁጥር 22 ጀምሮ ባለው የእግዚአብሔር ቃል ክፍል ውስጥ ነው። እስከ ቁጥር 30 ድረስ ባለው የማርቆስ ወንጌል ምዕራፍ 3 ቁጥር 22 ጀምሮ ክፍሉ እንደዚህ ይነበባል። ምን ማለት ነው የሚለውን ለማየት ቁጥር 22 ጀምሮ ላንብበው የማርቆስ ወንጌሉን። ከኢየሩሳሌም የወረዱ ጻፎች ብዔልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያ ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን ለዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም፣ እርኩስ መንፈስ አለበት ይሉ ነበርና ይላል የእግዚአብሔር ቃል። ይሄንን በማየት ነው ሰዎች ጥያቄ የሚጠይቁት እና መንፈስ ቅዱስን መስደብ አብዛኛው ሰው የሚመስለው እና ትክክል ያልሆነውን መጀመሪያ ላንሳ። ለምሳሌ ሰው በጉባኤ ውስጥ ልሳን ይናገራል። ልሳን ሲናገር አንተ የምትናገረው ልሳን ትክክል ነው ወይ መጽሐፍ ቅዱስ ይላል ወይ ብሎ መናገር መንፈስ ቅዱስ መሳደብ አድርጎ ሰው ያስባል። ወይም አንዳንድ ሰዎች ትንቢት ይናገራሉ። ትንቢት ሲናገሩ ይሄ ትንቢት ከጥልቁ ነው፣ ከትክክል አይደለም፣ ይሄ ነገር ምናምን ተብሎ ሰው ሲነገረው መንፈስ ቅዱስን እየተሳደብክ ነው ብሎ ደግሞ እሱም ይናገራል። አንዳንድ ትምህርቶች ደግሞ ስንሰማ በቃ ሰው እንደፈለገ ጉባኤውን እንደራሱ ቤት ሲቆጥረው
እንደገዛ መኖሪያ ቤቱ እንደገዛ በቃ የአባትናቱ ቤት አድርጎ ቆጥሮ የፈለገውን እያስገባ የፈለገውን ሲያስወጣ እሱን መቃወም በቃ መንፈስ ቅዱስን መቃወም እንደሆነ አድርጎ ሊያስብ ይችላል ሰው። ወይም ልምምዶቹን የጸሎት ልምምድ ላይ ለምሳሌ በቃ ገነደስኩ ይላል፣ ቆረጥኩ ይላል፣ ፈለጥኩ ይላል ምናምን ብሎ ሰው ሲጸልይ እንደ እግዚአብሔር ቃል በትክክል ካልጸለየ እሱን መናገር በመንፈስ ቅዱስ ተነድቼ እየጸለይኩ ነውና እኔን ጀጅ ማድረግህ ወይም እኔን መናገርህ ወይም እኔን ብሌም ማድረግህ መንፈስ ቅዱስን መሳደብህ ነው ብለው ይናገራሉ ሰዎች። ይሄ ግን ፈጽሞ የተሳሳተ ነው። ይሄ ቃል ከዚህኛው ጋር ፍጹም አይገናኝም። በመጀመሪያ ደረጃ ክርስቲያን መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ተብሏል። ሁሉንም ነገር የመቀበልና የመጋት ግዴታ የለብንም። ትክክሉን ትክክል ካልሆነው አጥርቶ የማየት ምን አለን? ስልጣንና መብት አለን። ራሱ ብሎናል። በቃ ሐሰተኞች ነቢያት ወደ ዓለም መጥተዋል። ስለዚህ ቆፍጠን ብለን እያንዳንዱን የሚናገሩት ነገር ከእግዚአብሔር ነው አይደለም ብለን ጊዜ ወስደን አሰላስለን ከቃሉ ጋር አገናዝበን እንድንቀበል እንጂ ዝም ብለን አእምሮ እንደሌለው ሰው እንድንቀበል አያደርግም የእግዚአብሔር ቃል። ማንም ይሁን ማንም በምድር ያለ የትኛውም አገልጋይ አገልግሎቱ ጥያቄ ውስጥ ሊወድቅበት ይችላል። የእግዚአብሔር ነው ብለን የምንቀበለው እንደ እግዚአብሔር ቃል እስካገለገለ ድረስ ብቻ ነው። የእግዚአብሔር አይደለም የምንለው ከእግዚአብሔር ቃል ከወጣ ብቻ ነው እና ይሄ በፍጹም አይናገርም። እንግዲህ ክፍሉ ምንድን ነው የሚለው ካልን ስድብ የሚለው ቃል ስድብ የሚለው በእግዚአብሔር ቃል ውስጥ ብናየው ኦሪጂናል ቋንቋውን ለመመልከት ብንሞክር ለምሳሌ ስድብ ማለት በግሪክ ብላፎሚያ ወይንም ደግሞ ብላስፎሞስ የሚል ትርጉም አለው። ብላስፎሞስ ንቀትን፣ ማቃለልን፣ ውርደትን፣ የነቀፋ ቃል፣ የውርደት ቃል መናገርን፣ በቃልና በድርጊት ሪጀክት ማድረግን፣ ኢግኖር ማድረግን ወይም መተውን ነው የሚናገረው፣ በቃልም በድርጊትም። ጌታችን ኢየሱስ ወደዚህ ምድር የመጣ የእግዚአብሔር ምንድን ነው? ቃል ነው ወይም የእግዚአብሔር ልጅ ነው። በእርሱ ውስጥ ደግሞ ማን አለ? መንፈስ ቅዱስ አለ። በሚያገለግልበት ጊዜ ያደረጋቸው ተአምራት ሰዎችን ለማስደነቅ እጅን በአፍን ለማስጫን ወይንም ደግሞ በቃ የሆነ ሰዎችን ለመሳብ የተጠቀመበት አይደለም። ተአምራቱ የማንነቱ ማረጋገጫዎች ናቸው። መጽሐፍ ቅዱስ ምንድን ነው የሚለው? መንፈስ ቅዱስን ተሞልቶ ከምድረ በዳ መጣ ነው አይደል? ወደ ምድረ በዳም ሲሄድ መንፈስ ቅዱስን ተሞልቶ ነው። እንደገና ከዛም ሲወጣ መንፈስ ቅዱስን ምን አድርጎ ነው? ተሞልቶ ነው የወጣው። መንፈስ ተሞልቶ ይላል። ስለዚህ እያንዳንዱ እንቅስቃሴው እሱ በመንፈስ ቅዱስ ሙላት ያደረገው ነው ጌታችን ኢየሱስ። መንፈስ ቅዱስ አካል ያለው መለኮት ነው። ልብ በሉ፣ አካል ያለው መለኮት፣ ከሶስቱ አካላት አንዱ አካል ነው የሕያው እግዚአብሔር መንፈስ ቅዱስ። ኢየሱስ በስጋ የተገለጠ አምላክ ነው። የተጸነሰው በመንፈስ ቅዱስ ነው። ተአምራት የሚያደርገው በመንፈስ ቅዱስ ነው። የሚያስተምረው በመንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስን የማይቀበል በቃልና በድርጊት እሱን ከሕይወቱ የሚገፋው ሰው መንፈስ ቅዱስን ሰድቧል ማለት ነው። ክፍሉ የሚናገረው ራሱ ክርስቶስ ኢየሱስን የማይቀበለውን ሰው በተመለከተ ነው። ራሱ ኢየሱስን መግፋት ነው። አያችሁ፣ እሱ ሰው ብቻ አይደለም፣ የሕያው እግዚአብሔር ልጅ ነው። በመንፈስ ቅዱስ የተጸነሰ እንደገናም ደግሞ በመንፈስ ቅዱስ የሚያገለግል የሚያስተምር የሕያው እግዚአብሔር ልጅ ነው። ስለዚህ ኢየሱስ ክርስቶስን አለመቀበል ነው በዚህ ክፍል ውስጥ የዘላለም ፍርድ ነው የተባለው። ኢየሱስን ስላለመቀበል ነው የሚያወራው። ኢየሱስ ጌታና መድኃኒት ነው። እሱ እውነተኛ አዳኝ ነው። እውነተኛ መድኃኒት ነው። እውነተኛ ሕይወት ነው። መንገድ፣ እውነትና ሕይወት እርሱ ነው። ከእርሱ በቀር ወደ አብ የሚመጣ ማንም የለም። ኢየሱስ ክርስቶስን አለመቀበል የዘላለም ፍርድ ነው። ልብ በሉ። ይሄ ኢየሱስን ያልተቀበለ ሰው የዘላለም ፍርድ ውስጥ ነው ያለው። በምንም ተአምር የሚድንበት እድል የለው። ማለትም ያለ ኢየሱስ መዳን ፈጽሞ አይታሰብም። ኃጢአቱም አይሰረይለትም። በኢየሱስ የሚያምን ሰው ኃጢአቱ ይሰረይለታል።
በኢየሱስ የማያምን ሰው ግን ኃጢአቱ ምን አይልም? አይሰረይለትም። አንድ ሰው በሕይወት እያለ ክርስቶስ ኢየሱስን ጌታና አዳኝ ነው ብሎ ቢያምን ኃጢአቱ ይሰረይለታል። በክርስቶስ ደም ታጥቦ ወደ እግዚአብሔር መንግሥት ይገባል። በክርስቶስ ኢየሱስ ደም ታጥቦ ስሙ በሕይወት መዝገብ መጽሐፍ ይጻፋል። በሕይወት እያለ ዕድል አለው። በሕይወት እያለ ግን ክርስቶስ ኢየሱስን ያልተቀበለ ሰው መንፈስ ቅዱስን ሰድቧል ማለት ነው። አላመነማ። አያችሁ፣ የተሰበከለት ወንጌል፣ የተነገረ ወንጌል እሱን አክሰፕት አላደረገም ወይም አልተቀበለውም። ስለዚህ ምን አለው? የዘላለም ፍርድ ውስጥ ነው ያለው። ክርስቲያን ግን መንፈስ ቅዱስን ሊሳደብ አይችልም። ለምን? ምክንያቱም ኤፌሶን ምዕራፍ 1 ላይ ኤፌሶን ምዕራፍ 1 ራሱ ክርስቲያን ሲያምን እንዴት በመንፈስ ቅዱስ እንደሚታተም ጳውሎስ ይናገራል። ኤፌሶን ምዕራፍ 1 ላይ እንደዚህ ይለናል። ቁጥር 13 የእውነትን ቃል ይሁም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ አንድ አማኝ በሚያምንበት ጊዜ በመንፈስ ቅዱስ ይታተማል። የእግዚአብሔር የባለቤትነት ማረጋገጫ በመንፈስ ቅዱስ መታተማችን ነው። ያም ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ በአንዱ መንፈስ ተጠምቀናል ይላል። ስለዚህ አንድ አማኝ በሚያምንበት ጊዜ በመንፈስ ቅዱስ ይጠመቃል። ያ ብቻ አይደለም፣ በመንፈስ ቅዱስ ይቀባል። እናንተ ከቅዱሱ ቅባት ተቀብታችኋል ይላል እግዚአብሔር ቃል፣ ወይም ተቀብላችኋል ይላል። ስለዚህ ቅዱሱ ቅባት በሱ ላይ አለ። በመንፈስ ቅዱስ ታትሟል። ለቤዛ ቀን በመንፈስ ቅዱስ ተጠምቋል። ወደ አካሉ ተጨምሯል። ለልዩ ልዩ አገልግሎት በመንፈስ ቅዱስ ይሞላል። ስለዚህ አማኝ መንፈስ ቅዱስን ሊሳደብ አይችልም። ክብር ለጌታ። መንፈስ ቅዱስን ሊሳደብ አይችልም። አንድ አማኝ መንፈስ ቅዱስን ሊሳደብ አይችልም። ስለዚህ የሚያምኑ ሰዎች በመንፈስ ቅዱስ የተጠመቁ፣ በመንፈስ ቅዱስ የታተሙ፣ በመንፈስ ቅዱስ የተቀቡ፣ በመንፈስ ቅዱስ የሚሞሉ የተሞሉ በመሆኑ መንፈስ ቅዱስን ይሳደባሉ አይባልም። እዚህ በጉባኤ ውስጥ በቃ አንዳንድ አላስፈላጊ ነገር የሚናገር ሰው መንፈስ ቅዱስን ማለት እሱን እንትን ማለት ጀጅ ማድረግ ወይም ልክ አይደለህም ልክ ነህ ብሎ እሱን ሚዛን ላይ ማቅረብ መሳደብ ነው ተብሎ ሊታሰብ በፍጹም አይችልም። በፍጹም አይችልም። የማያምኑ ሰዎች በኢየሱስ ክርስቶስ ማንነቱ እሱ በሰራው ስራ ስለማያምኑ መንፈስ ቅዱስን ተሳድበዋል እና ለዘላለም ይኮነናሉ። አንድ ሰው ከሞተ በኋላ ምንም አይነት እድል እንደሌለው ታውቃላችሁ። በቃ ከሞተ ሞተ ነው። ፍታት ብታደርግለት፣ ተስካር ብትዘክርለት፣ ለተራቡ ሰዎች ብታበላ ብታጠጣ አለቀ። በእኛና በሱ መካከል ያለው ነገር አለቀ። እሱም ለመምረጥ የነበረው ጊዜ በቃ አልቋል። ስለዚህ አንድ ሰው ከሞተ በኋላ ምንም ቢደረግ በኢየሱስ ክርስቶስ ደም ታጥቦ ወደ እግዚአብሔር መንግሥት አይገባም። ይሄ የተረጋገጠ እውነት ነው። ሰው በሕይወት እያለ ነው ምርጫ ያለው። በኢየሱስ ክርስቶስ እና እርሱ በሰራው ስራ ስለማያምኑ የዘላለም ፍርድ አለባቸው። ሰው ከሞተ በኋላ ምንም ልናደርግለት አንችልም። በሕይወት እያለ እድል አለው። በክርስቶስ የማመን የመታጠብ የመጽደቅ የመቀደስ እድል አለው በሕይወት እያለ ሰው። ከሞተ በኋላ ግን ተስካር ቢዘከርለት፣ ድግስ ቢደገስለት፣ የተራቡ ሰዎች ቢበሉ ቢጠጡ፣ በሱ ስም ምንም ብናደርግ ምንም ለውጥ ማምጣት አይቻልም። ሰው እድል ያለው በምድር ላይ እስካለ ድረስ ብቻ ነው። ስለዚህ መንፈስ ቅዱስን የተሳደበ ማለት የማያምን ሰው ማለት ነው። ይኸውላችሁ አንድ ሰው በኢየሱስ ክርስቶስ ካላመነ የዘላለም ሕይወት የለውም። የዘላለም ሕይወት ከሌለ የዘላለም ፍርድ አለበት። የዘላለም ፍርድ አለበት። ከሞት ሊያመልጥ ወይም ከሞት ሊታደገው የሚችል ምንም አይነት ማንነት የለውም፣ ወይም ምንም አይነት አቅም የለው። ስለዚህ ለዘላለም በፍርድ ውስጥ ይኖራል ማለት ነው። ምንም ሊደረግ አይችልም እና ዛሬ በኢየሱስ ክርስቶስ በማመን እሱን ጌታና መድኃኒት አድርጎ በመቀበል ከፍርድ መዳንና ማምለጥ ይቻላል ማለት ነው እና የዮሐንስ ወንጌል ምዕራፍ 16 ላይ አክቹዋሊ እሱን ለማየት እንችላለን። ለምሳሌ ምን የሚለውን መንፈስ ቅዱስ ምንድን ነው የሚያደርገው ከተባለ በነገራችን ላይ እነዚህ የማያምኑ ሰዎችን ነው የሚመለከተው። እርሱ መጥቶ ማለት ያ አጽናኙ መንፈስ ቅዱስ መጥቶ
ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ይልና እያንዳንዱ ምን እንደሆነ ይናገራል። ስለ ኃጢአት ማለት በእኔ ስለማያምኑ ትልቁ ኃጢአት ልንገራችሁ፣ በምድር ላይ ትልቁ ኃጢአት መስረቅ አይደለም፣ መግደል አይደለም። ኃጢአት ማለት ማመንዘር አይደለም፣ በኢየሱስ ክርስቶስ አለማመን ነው። በኢየሱስ ክርስቶስ አለማመን ኃጢአት ነው በራሱ። ለምሳሌ ሲመጣ ገላለሁ፣ ሰርቀሃለሁ፣ ዘሙታለሁ አይደለም ጥያቄው። በኢየሱስ ክርስቶስ አለማመን ነው። እነዚህ ሁሉ ኃጢአቶች የሚመጡት ወይም ተግባራዊ ኃጢአቶች የሚከተሉት ወይም ተግባራዊ ኃጢአት በሰው ሕይወት ውስጥ የሚሆነው ሰንኮፉ ስላለ ነው። ውስጥ ዋናው የሚያሰራው የሚገፋው ገፊው ኃይል ውስጥ ስላለ ነው። ስለዚህ በኢየሱስ ክርስቶስ አለማመን ኃጢአት ነው። ሰው በቃ በጣም ፐርሶናሊቲው ጥሩ ነው ልንል እንችላለን። እኛ በቃ ፐርሶናሊቲው ጥሩ ነው፣ ዋው እንዴት ያለ ግሩም ሰው ነው እንላለን። ለምሳሌ ዩኒቨርሲቲ የሚያስተምሩን አስተማሪዎች የሚገርሙ ነበሩ። አስታውሳለሁ። ምንም ሰውየው አያምንም፣ በጌታ አያምንም፣ ግን የሚገርም ፐርሶናሊቲ ያለው ግን ኃጢአተኛ ነው። ለሰው ሊሰጥ ይችላል፣ ደግ ሊያደርግ ይችላል፣ በቃ ብዙ ነገር ሊያደርግ ይችላል። ነዳኒ ማለት የተራቡ ሰዎችን የታረዙ ሰዎችን የሚያለብስ የሚያበላ በጣም በጎ ነገር የሚያደርግ በቃ አንበል ካፉ ክንፉ ማይወጣ ሰው ሊሆን ይችላል። አንድ ሰው ምንም ማድረግ አይቻልም። ያ ሰው ምንድነው? ኃጢአተኛ ነው። በክርስቶስ ኢየሱስ እስካላመነ ድረስ ያ ሰው ኃጢአተኛ ነው። ስለዚህ በኢየሱስ አላመነምና ስለ ኃጢአት መንፈስ ቅዱስ ይወቅሰዋል። ያ ብቻ ግን አይደለም። ስለ ጽድቅ ይልና እኔ ወደ አብ ስለሚሄድ ነው አለ። ስለ ፍርድ ይልና የዚህ ዓለም ገዢ ስለተፈረደበት ነው አለ። ስለዚህ መንፈስ ቅዱስ ይህንን አድርጎ ይወቅሳል ዛሬም ማለት ነው። ስለዚህ መንፈስ ቅዱስን መሳደብ ማለት ኢየሱስ ክርስቶስን አለመቀበል ማለት ነው እንጂ በጉባኤ ውስጥ ወይም በየቲቪው በየመንገዱ በየአዳራሾች ውስጥ ሁሉ የምናገኛቸው ሰዎች እንደፈለጉ ሲፈነጩ እነሱን ጥያቄ ምልክት ውስጥ አለማስገባት ማለት አይደለም። አለማስገባት እንደውም አይቻልም። ምክንያቱም መርምሩ ተብለናል። አንደኛ ዮሐንስ ምዕራፍ 4 ላይ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ለምን? ሐሰተኞች ነቢያት ወደ ዓለም መጥተዋል። መመርመር አለብን። የክርስቶስ ተቃዋሚ መንፈስ እየሰራባቸው እንዳይሆን። ለምሳሌ ኧረ ይህንን ተአምራት ያደርጋል፣ ስልክ ቁጥሬን ያውቃል ብሎ አሁን የእውነተኛ ነብይነት ማረጋገጫ እንዴት ይሆናል? አይሆንም እኮ። ምን ያንተን ስልክ ቁጥር ማንም ያውቀዋል? እሱ አይደለም ዋናው ነገር። ስሜን የቤት ስሜን አወቀው፣ የእናቴን ስም አወቀው፣ እኔ እናቴን ማን ብዬ እንደምጠራ ታወቀ። ይሄ የእውነተኛ ትንቢት ማረጋገጫ የእውነተኛ ክርስትና ማረጋገጫም አይደለም፣ መስፈርትም አይደለም። እና ኢየሱስ ክርስቶስን ማመን ነው። ከዛ ቀጥሎ መመርመር። ቃሉ ምን ይላል? በተገለጠ ሁኔታ ይህ ክቡሩ የተወደደው የአምላካችን ቃል ምን ይላል? ምን ሲናገር ነው ሰው እውነተኛ የሚባለው የሚለውን ማየት ነው። ስለዚህ መንፈስ ቅዱስን መሳደብ ማለት አለማመን መሆኑን መገንዘብ በጣም 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 ያስፈልጋል። ይሄ የተነገረው ለማን ነው ብሎም ደግሞ ማየት በጣም ጥሩ ነው። ለደቀ መዛሙርቱ አይደለም ኢየሱስ ይህንን የተናገረው። ይሄንን ሲናገር የተናገረው ለፈሪሳውያን ነው። ቅድም የማርቆስ ወንጌልን ስናነብብ ልብ ብላችሁ ከሆነ ምን ይላል? መጨረሻው ላይ እርኩስ መንፈስ አለበት ይሉ ነበርና የሚል ቃል አለ። አረ መጨረሻው እርኩስ መንፈስ አለበት ይሉ ነበርና ይሉ ነበር የሚለው ማናቸው? የሚሉት ደቀ መዛሙርቱ ናቸው? ያመኑበት ናቸው? አይደሉም። ስለዚህ የሚሉት እነማን ናቸው? ፈሪሳውያን ናቸው። ስለዚህ በሱ የማያምኑ ሰዎች ይሉት የነበረውን ነው መንፈስ ቅዱስን ለሰደበ ኃጢአቱ አይሰረይለትም ያለው እንጂ ለደቀ መዛሙርቱ አይደለም። ይሄ ጭራሽ ለክርስቲያን የሚጠቀስ ጥቅስ አይደለም። በዚህ አእምሯችሁም ሕሊናችሁም እንዳይያዝ በጣም እንደወንድም ላሳስባችሁ ፈልጋለሁ። የእግዚአብሔር ቃል ሚለው ይሄንን በኢየሱስ ክርስቶስ ሰው ካላመነ መንፈስ ቅዱስን ሰድቧል። በኢየሱስ ክርስቶስ ካመነ መንፈስ ቅዱስን ተቀብሏል ሰውየው እንጂ በኢየሱስ ክርስቶስ የሚያምንን ሰው አንድን ነቢይ ነኝ፣ ሐዋርያ ነኝ፣ ትንቢት አለኝ፣ ልሳን አለኝ ወይም መገለጥ አለኝ እንደዚህ የሚለውን ሰው ነገሩን ጥያቄ ውስጥ ማስገባት መንፈስ ቅዱስን መሳደብ አለመሆኑን
ልናውቅ ይገባል። የጌታ ጸጋና ሰላም ይብዛላችሁ። በዚህም እንደገና በሶሻል ሚዲያውም ላይ የምትከታተሉ ወገኖች በዚህ ጉዳይ ላይ ያለውን ነገር ለማጥራት ወይም የጠየቀውን ጥያቄ ለመመለስ ዛሬ ያደረግነው መርሃ ግብር ነው። ጌታ የተባረከ ይሁን። ጸጋ ይብዛላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን።